በዛሬ ቪዲዮ የባህር ዳር ዩኒቨርሲቲ ሲቪክስ ፋይናል ኤግዛም ፓርት 1 የምናየው ይሆናል። ሰላም እንዴት ናችሁ የቻናል ቤተሰቦች? እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን እየለቀቅን እንደሆነ ይታወቃል። ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር አንዱ ትኩረት እያደረገን እየሰራንበት ያለ ዩኒቨርሲቲ ስለሆነ በቀጣይ በሰከንድም የተለያዩ ፋይናል እና ሚድ ኤግዛም ኮመን ኮርሶችን የምንሰራላችሁ ስለሚሆን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በምንሰራበት ሰዓት በቀላሉ እንድታገኙ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ The chief assumption of pluralist theories of state is that state pursue interests that are separate from those of society። ጥያቄው የአንደኛ ጥያቄ ምንድን ነው እያልን ያለው የፕሉራሊስት ቲዎሪ ዋና ሀሳብ ወይም ደግሞ ቺፍ አሳምፕሽን ኦፍ ፕሉራሊስት የምንለው የስቴት ኢንተረስት ከማህበረሰቡ የተለየ ወይም ደግሞ ሴፓሬት የሆነ ነው መሆን አለበት ነው የሚለው። ይሄ ትክክለኛ ያልሆነ የፕሉራሊስት ሀሳብ። ፕሉራሊስት እንደምታውቁት የማህበረሰቡን ስቴት የማህበረሰቡን አይዲያ ወይም ደግሞ ሀሳብ ነጸብራቅ ሊሆን ይገባል። ማህበረሰቡ የሚፈልገውን ነገር በስቴት ሊገለጽ ይገባል ነው የሚለው። እንደውም እንደሚታወቀው የፕሉራሊስት አንዱ መገለጫው ፍራግመንትድ የሆነ ፓወር ነው። ይሄ ፍራግመንትድ የሆነ ፓወር የሚገልጽ ጥቅሙ ምንድነው ከተባለ የተለያዩ በየቦታው ያሉ ስልጣኖች ለማህበረሰቡ ይሰጣል። ይሄ ስልጣን ደግሞ ምን ያደርጋል? የተለያዩ ማህበረሰቦች ኢንተረስታቸውን በቀላሉ እንዲገልጹ ያደርጋቸዋል። የኔነት ስሜት እንዲሰማቸው ያደርጋል። በዚህ ምክንያት የአንደኛው ጥያቄ ትክክለኛ ያልሆነ ሀሳብ ስለሆነ ፎልስ እንለዋለን ማለት ነው። ሁለተኛ ጥያቄ uninhabited portion of earth cannot be constitute a state የሚለው cannot constitute a state የሚለው ትክክለኛ እንትን ነው። እንደምታወቁት አንድ እንትን ስቴት ለመባል ማሟላት ካለባቸው እንትኖች አንደኛ የፐርማነንት ፖፑሌሽን ያስፈልገዋል፣ ሁለተኛ ዲፋይን ቴሪቶሪ ያስፈልገዋል፣ ሶስተኛ ገቨርንመንት ያስፈልገዋል፣ አራተኛ ደግሞ ሶቨርኒቲ ያስፈልገዋል። አራተኛ ከነዚህ አንዱ ከጎደለ ያ ስቴት አይባልም ማለት ነው። ስለዚህ አንኢንሃቢትድ ማለት ደግሞ ሰው የሌለበት ቦታ ማለት ነው። ሰው ከሌለ ደግሞ ምን የለም? ፖፑሌሽን ከሌለ ስቴት ልንለው አንችልም ማለት ነው። ስለዚህ ሁለተኛ ጥያቄ ሰው የሌለበት የመሬት ክፍል ስቴት አይባልም ወይም ደግሞ ስቴት ሊሆን አይችልም ያለው ትክክለኛ ሀሳብ ይሆንላል ማለት ነው። ሶስተኛ ጥያቄ according to the 1995 FEDRAI Constitution House of Federation HOF is one of the parliament having the power of making laws። ሶስተኛ ጥያቄ ፎልስ ነው። በ1995 በተደነገገው የኢፌድሪ ኮንስቲቲዩሽን ዋናውን ስልጣን ወይ ደግሞ one of the parliament ፖወር ሜኪንግ ወይም ደግሞ ሜኪንግ ሎስ የሚያደርገው ህግን የሚሰራው ወይም ደግሞ ህግን የሚወስነው ሃውስ ኦፍ ፌዴሬሽን ነው የሚለው። ዋና ስልጣን ወይም ደግሞ ስልጣንን ፖወር ሜኪንግ ነው ወይም ደግሞ ህግን የሚያረቀው እሱ ነው እያለን ያለው። ይሄ ፎልስ ነው። በስልጣን የህዝብ ነው። በ1995 በተነገረው የፌዴራል ህግ መሰረት ስልጣን የህዝብ ነው። ህዝብን ደግሞ የሚወክሉልን የህዝብ ተወካዮች ወይም ደግሞ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ናቸው። ምን ስልጣንን የሚወክሉልን ማለት ነው። ስልጣን የህዝብ ነው። ህዝብን ደግሞ የሚወክሉት ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ናቸው። ስለዚህ ፓወር ሜኪንጎቹ እነሱ ናቸው እንጂ ሃውስ ኦፍ ፌዴሬሽን አለ። ሃውስ ኦፍ ፌዴሬሽን ኢንተርፕሬት ነው የሚያደርገው ስልጣን እንትን ያለውን መገለጻ እንትን ማለት ሃውስ ኦፍ ፌዴሬሽን በአጠቃላይ ኢንተርፕሬት ነው እንጂ ሜኪንግ ለው አያደርግም። ስለዚህ ሶስተኛ ጥያቄ ፎልስ እንለዋለን ማለት ነው። አራተኛ ጥያቄ stateless persons have no government from which to ask protection የሚለው ትሩ ነው። ይሄ ትሩ ስቴትለስ ገቨርንመንት ፕሮቴክት የሚያደርጋቸው ገቨርንመንት የለም ማለት ምን ማለት መሰላችሁ? ወይም ደግሞ እነሱ የሆነ አታክ ወይም እንትን ፕሮቴክሽን ለመደረግ የሚጠይቁት መንግስት የለም ማለት ምን መሰላችሁ? ስቴትለስ ፐርሰን ማለት ዜግነት የሌለው ፐርሰን ነው። የትኛውም ሀገር አባል ያልሆነ ፐርሰን ማለት ነው። ይሄ ፐርሰን ስቴትለስ ፐርሰኖች ምንድነው ሰብአዊ መብታቸው እየተጠበቀ ነው። ማንም ሰው እነሱ መጥቶ አታክ ማድረግ ወይ ምናምን አይችልም። ይሄ በህግ ያስጠይቃቸው ይችላል። ነገር ግን ፕሮቴክሽን እንትን ላይ መጠየቅ አይችሉም የሚባለው ለምሳሌ ከሰው ድንበር ገብቶ የሆነ እንትን ችግር ቢፈጠርባቸው ኤምባሲ ተደራድሮ ምናምን የሚያስመጣቸው ነገር የለም። ደግሞ አንድ ዜጋ በዜግነቱ የሚያገኛቸውን ጥቅሞች እነሱ ከየትኛውም ሀገር የስቴቱ አባል ባለመሆናቸው ምክንያት ወይም ደግሞ ሲቲዝን ባለመሆናቸው ምክንያት ያን ጥቅም አያገኙም ማለት ነው።
እንጂ ሰብአዊ መብታቸው እየተጣሰ ይኖራሉ ማለት አይደለም ማለት ነው። ይሄን እንድትዙ ነው። አራተኛ ጥያቄ ትሩ ይሆናል ማለት ነው። ኮንስቲቱሽናሊዝም ሪኳየርስ ኖት ኦንሊ ዘ ኤግዚስተንስ ኦፍ ኮንስቲቱሽን ኢን ፎርም። ይሄ ምንድነው? ኮንስቲቱሽናሊዝም የፎርሙ ወይም ደግሞ የኮንስቲቱሽኑ መኖር ብቻ በፎርም መኖር ብቻ አይደለም እንትን የሚለው ይሄ ብቻ በቂ አይደለም እያለን ያለው። ይሄ ደግሞ ትክክለኛ ኮንስቲቱሽናሊዝም የገቨርንመንቱን ፓወር ይገድባል፣ ምን ማድረግ እንዳለበት ይወስናል እንጂ ዝም ብሎ በፎርም ተቀምጦ ብቻ የሚቀመጥ ነገር ስላልሆነ አምስተኛ ጥያቄ ትሩ እንለዋለን ማለት ነው። ስድስተኛ ጥያቄ ዘ 1931 Constitution reinforced the role of nobility thought it is depreciated the power of the empire። ስለዚህ ጥያቄ ምንድነው እያለን ያለው? የ1931 ኮንስቲቱሽን የሮል ኦፍ ኖቢሊቲ ወይም ደግሞ የባላባትነትን አጎልብቷል፣ አበረታቷል፣ ሬንፎርስ አድርጓል። ነገር ግን የስልጣን የኢምፐረሩ ስልጣን ዲስቶርሽን ተደርጎ ወይም ደግሞ ዊክ አድርጓል እያለ ነው። ይሄ ደግሞ ፎልስ ነው። የ1931 ኮንስቲቱሽን ሞር ፎከስ የሚያደርገው የአጼ ኃይለሥላሴ ወይም ደግሞ የኢምፐረሩን ፓወር ስትሬንግዝ እንዲጨምር ማድረግ ላይ ነው እንጂ ዊክን ወይም ደግሞ ዲቶርሽን ማድረግ ላይ ስላልሆነ ስድስተኛ ጥያቄ ፎልስ ትክክለኛ መልስ ይሆናል። ሰባተኛ ጥያቄ ዘ ኮንስቲቱሽን ኦፍ ዩናይትድ ኪንግደም ካን ቢ አን ኤግዛምፕል ኦፍ ኮዲፋይድ ኮንስቲቱሽን። ይሄ ፎልስ ነው። ኮዲፋይድ ማለት ሪትን ማለት ነው። ሪትን የዩናይትድ ኪንግደም ሪትን ሳይሆን አንሪትን የሆኑ ነው። ወይም ደግሞ አንሪትን ማለት በአንድ ሲንግል ዶክመንት የተቀመጠ አይደለም። አንድ ህገ መንግስት ተብሎ በአንድ መጽሐፍ የተቀመጠ ሳይሆን የተበታተነ እንትን ነው ማለት ነው የዩናይትድ ኪንግደም። ስለዚህ አንኮዲፋይድ ነው እንጂ ኮዲፋይድ ስላልሆነ ሰባተኛ ጥያቄ ፎልስ ነው። ስምንተኛ ጥያቄ ፎር ጆን ሎክ ዘ ዌይ አውት ኦፍ ፍሮም ኮንዲሽን ኦፍ ኢንሴኩሪቲ ኢስታብሊሽንግ አንሊሚትድ እና አብሶሉት ስቴት የሚለው ጆን ሎክ የሚታወቀው በሰብአዊ መብቶች ወይም ደግሞ የሰብአዊ መብቶች ናቹራል እንትኖች ሊጠበቁ ይገባል በሚለው ነው። የሰብአዊ መብቶች ሊጠበቁ ይገባል በሚለው ያምናል። እና ደግሞ ጥያቄው ምንድነው እያለን ያለው? ካለብን ኢንሴኩሪቲ ለመውጣት ዋናው መሰረቱ አንሊሚትድ ኤንድ አብሶሉት ስቴት። አንሊሚትድ ፓወር ያለው ስቴት ከሆነ የሰዎች መብት በሚገባ ይገፋል ማለት ነው። ጆን ሎክ ደግሞ የሊበራል አራማጅ ነው። ሊበራሎች ደግሞ እንደምታውቋቸው በሰብአዊ መብት በጣም የሰብአዊ መብት ሊጠበቅ ይገባል የሚሉት ናቸው። ስለዚህ አንድ ስቴት አብሶሉት ስቴት ወይም ደግሞ አንሊሚትድ እንትን ከሆነች የሰዎች ሰብአዊ መብት ልትገፋ ስለምችል ይሄ ደግሞ ጆን ሎክ የማይደግፈው ሀሳብ ነው እንጂ የእሱ ሀሳብ ስላልሆነ 18ኛ ጥያቄ ፎልስ ነው አለ ማለት ነው። 9ኛ ጥያቄ አኮርዲንግ ቱ ዘ 2003 ኢትዮጵያን ናሽናሊቲ ፕሮክላሜሽን ኤኒ ቻይልድ ሌጂቲማይዝድ ባይ ኢትዮጵያን ናሽናል ሜይ አኳየር ኢትዮጵያን ናሽናሊቲ ኢቭን ኢፍ ሂ ኦር ሺ አቴን ሌጋል ኤጅ የሚለው ፎልስ ነው። ፎልስ የሚሆንበት ምክንያት በአኮርዲንግ ቱ 2003 ከዚህ ላይ ምንድነው የ2003ቱ እንትኑ ናሽናሊቲ ፕሮክላሜሽኑ የተዘጋጀው ህጻናትን ለመጠበቅ ተብሎ የተዘጋጀ ፕሮክላሜሽን እና ይሄ ፕሮክላሜሽን ምንድነው የሚላችሁ ከናሽናሊቲ የሚሰጠው አንድ እንትን በኢትዮጵያ ወይም ደግሞ ኤኒ ቻይልድ ሌጂቲማይዝድ እንኳን ሆኖ ልጁ ማለት ነው ሌጂቲማይዝድ ቻይልድ ሆኖ መሆን ያለበት ከ18 ዓመት በታች ከሆነ ነው ናሽናሊቲ የሚሰጠው እንጂ 18 ዓመት ወይም ደግሞ ሌጋል ኤጅ የሚባለው ነው ያን አቴን ካደረገ ይሄ አደልት ነው። ስለዚህ ያን ያህል በናቹራላይዜሽን ሜትድ ነው እንጂ ዜግነት ወይም ናሽናሊቲ የሚያገኘው በኖርማል ሜትድ አይደለም። እንዳልኳችሁ አደልት ስለሆነ ያን ያህል ፕሮቴክት ህፃናትን ለመጠበቅ ተብሎ የተዘጋጀ እንትን ስለሆነ ፕሮክላሜሽን ስለሆነ ሞር ትኩረቱን ህፃናት ላይ የሚያደርገው። ስለዚህ ሌጋል ኤጅ አቴን ካደረገ በኋላ ናቹራላይዜሽን ተጠቅሞ ነው እንጂ በኖርማል ወይ እንትና ስለማይል 9ኛ ጥያቄ ፎልስ ይሆናል ማለት ነው። 10ኛ ጥያቄ the process of amending or changing an written constitution is comparatively simple። ጥያቄ ያለው ለማሻሻል እና ወይም ደግሞ ቼንጅ ለማድረግ የእንትኑን አንሪትን ኮንስቲቱሽን የተሻለ ቀላል ነው የሚለው። ይሄ አንድ ፖዚቲቭ ነው የአንሪትን እንደምታውቁት እንትን ይሄ ሪትን እንትን አንድ መጽሐፍ ወይም ደግሞ አንድ የተጠረዝ እንትን ስለሆነ ያን እንትን ለማለት ሙሉ እንደገና እንደ አዲስ መታተም አለበት። አገሪቱ ላይ ያለው እንትን በሙሉ ከጥቅም ውጭ ነው የሚሆን። አገሪቱ ላይ ያለው ሲንግል ዶክመንት በሙሉ ከጥቅም ውጭ ነው የሚሆን። ይሄ
አንሪትን ኮንስቲቱሽን ግን አንዷን እንትን ያልተጻፈ ብዙ ስለሆነ አንዷን እንትኑና ይችን ብቻ የምፈልግ የአንዷ ብቻ ናት የምትቀየር እንጂ ሙሉ እንትኑ አይደለም ኮንስቲቱሽን አይደለም የሚቀየር። ስለዚህ 10ኛ ጥያቄ አንሪትን ኮንስቲቱሽን ለማሻሻል እና ለመለወጥ ከሪትኑ የተሻለ ይቀላል ነው የሚለው ትክክለኛ መልስ ነው፣ ተቆንሏለን ማለት ነው። 11ኛ ጥያቄ ፍሮም ዘ ሪቫል ቲዮሪስ ስቴት ዊች ጊቭስ ፕራዮሪቲ ዘ ፕሪንሲፕል ኦፍ ፌርነስ ኢኳሊቲ ኤንድ ሶሻል ጀስቲስ። 11ኛ ጥያቄ ትክክለኛ መልስ የሚሆንልን ዌልፌር ነው። ዌልፌር እንትን የሚለው ገቨርንመንት ኢኒኳሊቲ መቀነስ አለበት ብሎ ያስባል። ገቨርንመንት ሌላው ደግሞ ችግረኞችን ወይም ደግሞ ቨልነሬብል የሆኑ አካላትን ከዜጎች ውስጥ እነሱ መጥቀም አለበት ብሎ ያስባል። ይሄ ደግሞ ምንድነው የመጀመሪያው እንዳልኳችሁ ኢኒኳሊቲ መቀነስ አለበት ፌርነስ ነው። እንትኖችን ደግሞ የተጋለጡትን ችግረኞችን ደግሞ እንትን ማለት አለበት ኢኳሊቲ ነው ወይ ሶሻል ጀስቲስ ነው። ደግሞ እነዚህ ትምህርት ያልተዳረሱባቸውን ቦታዎች ደግሞ ትምህርት ማዳረስ ያስፈልጋል ይላል ዌልፌር ማለት ነው። ስለዚህ እነዚህ በሙሉ ዌልፌር ላይ ይገኛሉ። ይሄ ደግሞ ኢኳሊቲ ነው። መጨረሻ ላይ ነው ትምህርት ያልተዳረሰበት ቦታ ማዳረስ ኢኳሊቲ ነው። ይሄ ፌርነስ ኢኳሊቲ ኤንድ ሶሻል ጀስቲስ የሚገኝልን ቢ ዌልፌር ላይ ነው ማለት ነው። ስለዚህ 11ኛ ጥያቄ ዌልፌር ትክክለኛ መልስ ይሆናል ማለት ነው። 12ኛ ጥያቄ ኤኒ ላው ከስተማሪ ፕራክቲስ ኦር ዲሲዥን ኦፍ አን ኦርጋን ኦፍ ስቴት ኦር ፐብሊክ ኦፊሻል ዊች ኮንትራቨርሲስ ዘ ኮንስቲቱሽን ሻል ቢ ነል ኤንድ አቮይድ ዚስ ፊውቸር ኮንስቲቱሽን ኢዝ ምንድን ነው ጥያቄው እያለን ያሉ ከኮንስቲቱሽን ካለው ኮንስቲቱሽን ተቃራኒ ወይም ደግሞ እሱን ኮንስቲቱሽን ያልጠበቀ ድርጊት የሚደረጉ ከሆነ ይህ እንትን መቅረብ ይወገዳል ወይም ደግሞ የሚቀርበት የትኛው ፊቸር ኦፍ ኮንስቲቱሽን ላይ ነው እያለን ያሉ። ይሄ ሱፐርማሲ ኮንስቲቱሽን ላይ ይሄ ይደረጋል። ሱፐርማሲ ማለት የሀገሪቱ የበላይ ህግ የሚባለው ኮንስቲቱሽኑ የሀገሪቱ የበላይ ህግ ነው። ስለዚህ ከሱ በታች ያሉት እሱ ሊደግፉ ወይም ደግሞ በሱ መሰረት ሊሄዱ ነው እንጂ የሚገባ እሱ ሊቃረኑ ወይም ደግሞ ከሱ ውጭ የሆነ ነገር ሊያደርጉ ከሆነ ይወገዳሉ ማለት ነው። ስለዚህ 12ኛ ጥያቄ ሱፐርማሲ ትክክለኛ መልስ ይሆናል ማለት ነው። 13ኛ ጥያቄ which of the following is not first generation right? A freedom from involuntary servitude, B the right to life, C freedom from arbitrary arrest, D the right to protection against. መጀመሪያ ፈርስት ጀነሬሽን ራይት የሚባሉት ከእንትን ጋር ነው የሚያዙት ከፍሪደም ጋር ከነጻነት ጋር ሲቪል ፖለቲካል ራይትስ በመባል ነው የሚያካትቱት። የመኖር መብት ከባርነት ከስሌቨሪ ነጻ የመሆን መብት አላቸው። ፍሪደም ፍሮም አርቢትራሪ አረስት እነዚህ በሙሉ የፈርስት እንትን ናቸው፣ የፈርስት ጄኔሬሽን ምሳሌ ናቸው። ይሄ ጥያቄው ደግሞ ፈርስት ጄኔሬሽን ያልሆነው ስላለ ዲ ትክክለኛ መልስ ይላል። ዘ ራይት ፕሮቴክሽን አጌንስት አንኤምፕሎይመንት የሚለው የሰከንድ ጄኔሬሽን መገለጫው ነው እንጂ የፈርስት አይደለም። ኤቢሲ የፈርስት ጄኔሬሽን መገለጫ ናቸው። ስለዚህ መልስ አይሆኑም። ዲ ትክክለኛ መልስ ይሆናል ማለት ነው። ሶሻል ሰከንድ ጄኔሬሽን ሞር ትኩረት የሚያደርገው ሶሻል ኤንድ ኢኮኖሚክ ላይ ነው። ስለዚህ ስራ የማግኘት መብት ደግሞ ከኢኮኖሚክ ስለሆነ ሶሻል ላይ እናደርገዋለን ማለት ነው። ፈርስት እንዳልኳችሁ ሞር ትኩረት የሚያደርጉ ፍሪደም ነው። ሰከንድ ደግሞ ሶሻል እና ኢኮኖሚክ ላይ ማለት ነው። 14ኛ ጥያቄ ኢን ዘ ኤትሮ ዲሞክራሲ ዘ አልቲሜት ፖለቲካል ፓወር ቢሎንግስ ቱ በእውነተኛ ዲሞክራሲ ጊዜ አልቲሜት ፓወር ወይም ደግሞ አልቲሜት ፖለቲካል ፓወር ምንጊዜም እንደሚታወቀው ለህዝብ ነው የሚገባው። ይህ ህዝብ የስልጣን ባለቤት ነው በትክክለኛ የዲሞክራሲ ጊዜ። ስለዚህ 14ኛ ጥያቄ ፒፕል የሚለው ትክክለኛ መልስ ይሆንልናል ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። በቀጣይ በፓርት 2 ስለምንመጣ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ በምንለቅበት ሰዓት በቶሎ እንዲደርሳችሁ እንዲሆን እናሳስባለን። ስለምትከታተሉን ከልብ እናመሰግናለን።